በዛሬው ታሪካችን ናይክ የሚባለው ድርጅት የሰዎችን ሞት ተጠቅሞ እንዴት ሀብታምና ዝነኛ እንደሆነ የምናይበት ታሪክ ነው። እንደዚሁም ፈተና ጨርሰናል፣ ግን ውጤት ሳይመጣ ብዙ ማክበር ጥሩ አይደለም። ወደ ተመልካቾቼ የጠፋውባችሁ ፈተና ላይ ነው። አሁን ጨርሰናል። በዛሬው ታሪክ እንግዲህ ሁለት የተለያዩ ታሪኮችን ነው ይዤላችሁ የመጣሁት ማለት ነው፣ እናንተን ለመካስ። እነዚህ ታሪኮች መጨረሻቸውን ማጠብቁት የሚገርሙ ታሪኮች ናቸው። ብሩዬ ታይተሻል? ነይስ እስኪ የዛሬውን ታሪክ ነው ወዱት ይመስልሻል? አዎ። ወደ ዛሬው ታሪክ ከመሄዳችን በፊት ለማታውቁኝ ማኪር እባላለሁ። በዚህ ቻናል ሁሉ ጊዜ እውነተኛ ታሪኮችን እያነሳን እናያለን። ስለዚህ እውነተኛ ታሪክ የሚመቻችሁ የኛን ቤተሰብ መቀላቀል እንዳትረሱ። ኦሬዲ የቤተሰብ የሆናችሁ ደግሞ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን ማብራት እንዳትረሱ። እንደዚሁም የሜምበርሺፕ ፕሮግራማችንን ጆይን ማድረግ ትችላላችሁ። ወደ ዛሬው ታሪክ ከመሄዳችን በፊት ዩቲዩብ ረስቶናል። ስለዚህ ላይክ ማድረግ እንዳትረሱ ማለት ነው፣ ብዙ ሰዎች ጋር እንዲደርስ ቪዲዮአችን እንዲታይ። ቀጥታ ወደ ታሪኩ። ጃንዋሪ 17 1977 የ36 ዓመቱ ጌሪ ጊልሞር ቀስ እያለ ወደ አንድ የተተወ መጋዘን እየገባ ነበር። ጋሪም ወደዚህ መጋዘን እየገባ ሳለ በአካባቢው በጋርዶች ተከቦ ነበር። ጋርዶቹም እዛ የነበሩት እሱን ለመጠበቅ ሳይሆን ጋሪ ሮጦ እንዳያመልጥ እሱን ለመጠበቅ ነበር። እሱም የመሮጥ ሐሳብ አልነበረውም፣ ለዚሁ ነገር ተዘጋጅቶ ነበር። ጋሪንም ይዘው እዚህ መጋዘን ውስጥ ከገቡ በኋላ መጋዘን ውስጥ ምንም አይነት ሰው አልነበረም፣ ምንም አይነት ማሽን አልነበረም። ግድግዳው ላይ ጥግጋ አንድ ወንበር ነበር። ጋሪም ይሄ ወንበር ለምን ዓላማ እንደመጣ ያውቃል። ቀጥ ብሎ ወደ ወንበሩ ሄዶ ተቀመጠ። በኋላም ጋርዶቹ የጋሪን እጆች እንዳይንቀሳቀስ ከወንበሩ ጋር ጥፍንግ አድርገው አሰሯቸው። የጋሪ ወንበርም ካለበት ፊት ለፊት ግድግዳ የሚመስል ነገር ነበር። ከነዛ ግድግዳ የሚመስል ሽፋን ካለበት ቦታም ወደ ጋሪ የሚደቅኑ ሽጉጥ የያዙ 5 ሰዎች ነበሩ። እነዚህም ሰዎች ጌሪ የመረጣቸው ተኳሾች ነበሩ። ጋሪም እዚህ ቦታ የመጣው በነፍስ ግድያ ወንጀል ተከሶ የሞት ፍርድ ተፈርዶበት ነበር። የሱንም የሞት ፍርድ ተከትሎ የተለያዩ ሚዲያዎች በጣም አናፍሰውት ነበር። የጋሪ ጠበቃና እናቱ ይሄንን ፍርድ ለመቀየር በጣም ሞክረው ነበር። የሞት ፍርዱን ወደ እድሜ ልክ እስራት እንዲደረግ ሞክረውለት ነበር። ነገር ግን ጋሪ እሱን አልፈለገም ነበር። እስር ቤት ሳልወጣ ከምበሰብስ የሞት ፍርድ ይሻለኛል ብሎ ነበር። የመረጠውም የሞት ፍርድ በሽጉጥ ተደብድቦ እንዲገደል ነበር። በመጨረሻም ጌሪ ከመገደሉ በፊት እዛ ውስጥ ያለ መንፈሳዊ አባት ወደ ጌሪ ቀስ ብሎ ተጠግቶ በመጨረሻ ከመሞቱ በፊት መናገር የሚፈልገው ነገር ካለ ወይም የሚናዘዘው ነገር ካለ ጠየቀው። ጌሪ ምን እንዳለ ታውቃላችሁ? ቄሱን ቀና ብሎ አያቸውና just do it አላቸው። በቃ አርጉት፣ ምንም የሚፈልገው ነገር አለ። ቶሎ መሞት ነበር የፈለገው። ከዛም ይሄ መንፈሳዊ ሰው ወደ ኋላ ተመለሰ። ከዛም ከግድግዳው ጀርባ የነበሩት ሰዎች ወደ ጌሪ መተኮስ ጀመሩ። ጌሪም ወዲያው ህይወቱ አለፈ። ከዛም ይሄ ከሆነ ከ10 ዓመት በኋላ ፖርትላንድ ኦሪገን ውስጥ ማርኬቲንግ ኤግዜኪዩቲቭ የነበረ የራሱ የማርኬቲንግ ድርጅት ያለው ዳን ዋይደን የሚባል ሰው አሪፍ ሐሳብ ለማምጣት ከቲሞቹ ጋር እየተወያየ ነበር። ዳንና የሱ ቲሞች ለዚህ ድርጅት የሆነ የማርኬቲንግ ካምፔን ማዘጋጀት አስበው ነበር። ያገኙትም ድርጅት ትንሽ ቢሆንም የሚያመርታቸው ምርቶች ግን በጣም ጥራት ነበራቸው። ነገር ግን አሪፍ የሆነ ማርኬቲንግ ስለሌላቸው ምርቶቻቸውን መሸጥ አልቻሉም ነበር። በዚህም ምክንያት ዳን አሪፍ የሆነ ካምፔን ለነሱ ለመስራት እያሰበ ነበር። በኋላም እያሰቡ የሆነ ሰዓት ላይ ዳን አንድ ነገር ትዝ አለው። ድንገት የዛሬ 10 ዓመት የተገደለው ጋሪ ጊልሞር ወደ አይምሮ መጣ። አብሶ ጌሪ ከመሞቱ በፊት በመጨረሻ ሰዓት የተናገራቸውን ቃላቶች አስታወሰ፣ just do it የሚለውን። በኋላም ጌሪ ከመሞቱ በፊት በመጨረሻ የተናገራትን እቺን just do it የምትባለዋን ቃል ወስዶ ለዚህ ድርጅት ስሎጋን አደረገው። በኋላም ሰው በጣም ወደደው፣ በማህበረሰቡ ዘንድ ተቀባይነትን አገኘ፣ ዓለም አቀፍ ስሎጋን ሆነ። እንግዲህ የምታውቁት ይሄ ናይክ የሚባለው ድርጅት ስሎጋኑ የመጣው አንድ ሊሞት ካለ ሰው መጨረሻ ንግግር አባባል ነው ማለት ነው። ስለዚህ ከዚህ በኋላ የናይክን ብራንድ ስታዩና just do it የሚለውን ስታዩ ይሄ አባባል ከየት እንደመጣ ታስታውሳላችሁ ማለት ነው። ወደ ሁለተኛው ታሪክ ከመግባታችን በፊት ይሄንን ቪዲዮ ላይክ ካላደረጋችሁት ላይክ ማድረግ እንዳትረሱ ማለት ነው። እንደዚሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እያያችሁ የምታልፉ ሰዎች ረፉ። በ2009 ዓመተ ምህረት ኪት ሃሪንግተን የሚባል የ23 ዓመት ወጣት ልጅ ነበር። በዛን ሰዓትም ኪት ብዙ ብር አልነበረውም፣ ደሃ ነበር ስላችሁ ደሃ ነበር። በኋላም ኪት ከአንድ ሴት ጋር ዴት ይወጣና ያው ደሃ ስለሆነ ይወስዳታል፣ ማክዶናልድ ይወስዳታል። የወሰዳት ቦታ ደግሞ በጣም ብዙ ሰው ነበር፣ ጥቅጥቅ ያለ ቦታ ነበር። በኋላም እዛ ማክዶናልድ ውስጥ ምግባቸውን ከተቀበሉ በኋላ ወንበር ለመያዝ ሊቀመጡ ሲፈልጉ ምንም አይነት ወንበር አልነበረም፣ ሁሉም ተይዞ ነበር።
በኋላም አንድ ሰው የተቀመጠበት ቦታ ነበረ። ከፊት ለፊቱ ሁለት ሰው ያስቀምጥ ነበር። ከዛም ኪት ሄዶ ይሄንን ቦታ መቀመጥ እንደሚችሉ ሰውየውን ይጠይቀዋል። ሰውየውም ጭንቅላቱን ነቅነቅ በማድረግ ተቀመጡ ችግር የለውም ብሎ ይነግረዋል። በኋላም ኪት ቁጭ ብሎ ከሴት ጓደኛው ጋር እየበላ ነበር። ነገር ግን ኪት በጣም ተወዛግቦ ነበር። ምክንያቱም በነጋታው ኪት የስራ ቅጥር ኢንተርቪው ነበረበት። በኋላም ኪት ቀልቡን ሰብሰብ አድርጎ ሲመለከት የሆነ ነገር ልክ እንዳልሆነ ተሰማ። ከፊት ለፊታቸው የነበረው ሰውዬ የኪት የሴት ጓደኛ ላይ እያፈጠጠባት ነበር። አፈጣጠጡ ደግሞ ኖርማል አልነበረም። በቃ በአይኗ ውስጥ ነብሷን እያየው ነበር። እንዲፍጥጥ ብሎ የተመለከታት ነበር። ከዛም በማፍጠጥ ብቻ አላበቃም። ከመሬት ተነስቶ መሳደብ ጀመረ። በአወራሯ በአለባበሷ በቃ እንዳለ መሳደብ ጀመረ። በኋላ ኪት ግራ ገባው። ያ ማለት ያመለጠኝ ነገር አለ። ስራው ላይ ተመስጦ ስለነበረ በመጨረሻም ሰውየው አስቀያሚ አሳማ ብሎ ሰደባት። በቃ ይሄኔ ኪት አልቻለም፣ ተነሳ። ከዚህ በፊት ያው ኪት ተጣልቶ አያውቅም፣ ግን አሁን በቃ በጣም ተናዷል። ሰውየውን ተነሳ ነው ለመጣላት። ከዛም ሰውየው ተነሳ። ሰውየው ሲነሳ ግን የኪትን 2 እጥፍ ነበር። በጣም ግዙፍ ነው፣ በጣም ግድንግር ነበር። ያው ቁጭ ስላለ አልታወቀውም ነበር ኪት። በኋላም ሰውየው እንደተነሳ ኪት በቦክስ አፍንጫው ሰውየው ብዙም አላመመውም። አየ። ከዛ በኋላ ኪትን አፈር አበለው። እዛው ማክዶናልድ ውስጥ ቅጥቅጥ አደረገው። ከዛም ምንም እንዳልተፈጠረ ኪትን እዛው መሬት ላይ ዘርሮት ወጣ። በኋላም ኪት ተነሳ። ሴት ጓደኛውን ሲያት በጣም ደንግጣለች። እጇም እየተንቀጠቀጠ ነው። እሱም ደም በደም ሆኖ ነበር። በኋላም እነሱም ምንም እንዳልተፈጠረ ከዛ ወጡ። በነጋታው በጠዋት ከእንቅልፉ ተነሳ። ትልቅ የሆነ ኢንተርቪው ስራ ነበረው። እሱን ለመዘጋጀት መስታወት ጋር ሲያይ አይኑ በትልቁ በልዞ ነበር የተመታው እና መጨናነቅ ጀመረ። ይሄንን ስራ ማጣት አልፈልግም፣ በጣም ትልቅ ስራ ነው። ሲቀጥር የአይኑን ብልዝ የስራ ኢንተርቪው ላይ ምን ብሎ ያስረዳቸዋልና በጣም መጨናነቅ ጀመረ። በኋላም ኢንተርቪው የሚደረግበት መስሪያ ቤት ሄደ። ሲገባ ሲያያቸው ሁሉም ሰዎች በጣም ዘንጠዋል። ሁሉም ደግሞ አይኑ ላይ ያፈጠጡበት ነበር። ግን ማንም ሰው አልጠየቀውም ነበር ስለ አይኑ። ኪት ግን እንዲጠይቁት ፈልጎ ነበር። ስለተፈጠረው ነገር ሊያስረዳቸው ፈልጎ ነበር፣ ግን ማንኛቸውም አልጠየቁትም ነበር። ኪትም በኋላ ኢንተርቪውን ጨርሶ ሲወጣ በቃ አበላሸውት፣ በቃ አይቀጥሩኝም ከዚህ በኋላ እያለ ተናዶ እየወጣ ሳለ ድንገት ስልክ ደወሉለትና ስራውን አግኝተሃል፣ ተቀጥረሃል አሉት። ኢንተርቪው የሄደበትም የስራ አይነት ለፊልም ስራ ነበር። እናም ሰዎቹ ሲፈልጉ የነበሩት ሰው እንደዚህ አይነት ነበር። ተደባዳቢ ሮል ያለው ጸብ ውስጥ ያለ አይነት ሰው ነበር የሚፈልጉት። ታዲያ ኪትን ሲያዩት አይኑ በልዟል። በቃ እነሱ እንደሚፈልጉት አይነት ሰው ነበር። በመጨረሻም እቺ የበለዘች አይን ታዋቂ የፊልም አክተር እንዲሆን አደረገው። በኋላም ኪት ሃሪንግተን በዚህ ኦዲሽን የሰራው ፊልም የምንጊዜውም ምርጡ ሲሪየስ እና በጣም እጅግ ተወዳጁ የሆነውን ፊልም ጌም ኦፍ ትሮንስን ተወነ ማለት ነው። ኪት ሃሪንግተን ጌም ኦፍ ትሮንስ ላይ ደግሞ ማን ነው ብለን ካለን ይህ ካራክተር ሁላችሁም የምትወዱት ጆን ስኖው ነው ማለት ነው። እዛ ማክዶናልድ ካፌ ውስጥ እንግዲህ አይኑን በቦክስ ባይጠበስ ኖሮ ይሄንን ትልቅ ፊልም ጌም ኦፍ ትሮንስን የሚያክል ፊልም አይተውንም ነበር። እንግዲህ ስኬታችን ኬት እንደሚመጣ አናቅምና ለሚሆንብን ነገር ሁሉ ለበጎ ነው እንበል። እንግዲህ ቤተሰብ የዛሬው ታሪክ ይሄንን ይመስል ነበረ። በሚቀጥለው እውነተኛ ታሪክ እስከምንገናኝ ድረስ ሰላም ጤና ቆዩልኝ እያልኩኝ ይሄን ቪዲዮ እስከወል ላይ ካላረጋችሁት ላይክ ማድረግ እንዳትረሱ። ሁልጊዜ እንደምላችሁ ከወንጀል ራቁ።